በአሁኑ ጊዜ በዓለም ላይ ሁለት እውነተኛ መሪዎች ብቻ ናቸው ያሉት። ይህን ያልኩት ከሁለቱ አንዱ ስለሆንኩ አይደለም ባይ ናቸው። ይህን የሚሉት የትላንቱ ድብልብል ቦምቦሊኖ ነጋዴ የዛሬው ሀያል ሀገር መሪ ረሲፕ ታይብ ኤርዶዋን ናቸው። ከሙስጠፋ ከማል አታቱርክ ቀጥሎም የቱርካውያን አባት ይባላሉ። ከፕሬዝዳንት ፑቲን ቀጥሎም የዓለማችን እጅ ረጅሙ መሪ ይሏቸዋል። ከ20 ዓመታት በላይም ታላቋ ቱርክን ኮሽ ሳያሰኙ አስተዳድረዋል። በእርግጥ በታንክም በመፈንቅለ መንግስትም በብዛትም ከመንበራቸው ሊፈነቅሉ ተሞክሯል። ከቅርብ ጊዜያት ወዲህ የተማረው ኃይል አደባባይ እየወጣ ሰለቹን እኮ ሄዱሉ ማለቱ አልቀረም። ነገር ግን ሰውየው ዛሬም ድረስ በመንበራቸው ላይ ይገኛሉ። ቱርክ በጣፋጭ ምግቦቿ ትታወቃለች። ሰውየውም የዛሬን አድርገውና ስራቸው ጣፋጭ ሎሚ ጁሶችን፣ ሰሊጥና ዶናት መሸጥ ነበር። ቦምቦሊኖ እያሉ ቢዝነስ ሲላመዱ በጎን ደግሞ እስላማዊ መንፈሳዊ ትምህርት መማር ጀመሩ። ማርማር የተባለ ዩኒቨርሲቲ ገብተው ደግሞ በስነ አስተዳደር የመጀመሪያ ዲግሪያቸውን ያዙ። ይህን ያዩ ጠላቶቻቸው ዲግሪያቸው የተገዛ ነው እያሉ ዛሬም ድረስ ያሟቸዋል። ሰውየው በእርግጥም ረጋ ካለ ሙያቸው የእግር ኳስ የሚያስቀድሙ ነበሩ። ዝነኛ ተጫዋች የመሆን ዕድላቸው ሰፊ እንደነበር ይነገራል። ፖለቲካው ልባቸው ውስጥ ሲገባም ኳስ ተጠልዛ ካጠገባቸው ራቀች። በ1990ዎቹም ዌልፈር የተባለ የቱርክ እስላማዊ ፓርቲ ገኖ ሲወጣም እሳቸውም የዚሁ ፓርቲ አባል ነበሩ። ከዚያም ዝናቸው ከፓርቲው ጋር አብሮ ከፍ አለ። በፈረንጆቹ 1994 ምርጫ ተወዳደሩና ለ4 ዓመታት ኢስታንቡልን በከንቲባነት የመምራት ዕድል ተሰጣቸው። ነገር ግን እጅግም አልቆየ ከሃይማኖት ጋር የተገናኘ ሰጣ ገባ ውስጥ ገብተው ሲንቦጫረቁ ተገኙ። ይባስ ብለውም በአደባባይ ያነበቡት አንድ ግጥም ፖለቲካን ከሃይማኖት ደባልቋል በሚል ለእስር ዳረጋቸው። ከእስር ሲመለሱም ለከንቲባነት ያጫቸው ፓርቲያቸው በሃይማኖት ምክንያት ታገደ። ሰውየው ያለ ፓርቲ አውላላ ሜዳ ላይ ቀሩ። ነገር ግን የፖለቲካው እሳት ውስጣቸው ስላለ ጓደኞቻቸውን ሰባስበው አክፍ ፓርቲ የተሰኘ አዲስ ፓርቲ መሰረቱ። ይህ ፓርቲ ተቀባይነት ለማግኘት ጊዜ አልፈጀበትም። በተለይም የሃይማኖት መገለል ደርሶብናልና ኑሮ ተወደደብን የሚቀመስ አጣን በሚሉ ዜጎች ተወዳጅነቱን አገኘ። ቀጥሎም በፈረንጆቹ 2002 አክት ፓርቲ በፓርላማ አብላጫ መቀመጫ አሸነፈ። በቀጣይ ዓመት ኤርዶዋን ጠቅላይ ሚኒስትር ሆነው ተሾሙ። ከእንግዲህ ማን ይቻላቸው ቦምቦሊኖ ነጋዴው ታዳጊ የታላቋ ቱርክ መሪ ለመሆን በቁ። አባታቸው የባህር ጠረፍ ጠባቂ የነበሩ ሲሆን በፈረንጆቹ 1954 ከድህነት ጋር ተወለዱ። በድህነት የተወለደ ሁሉ ግን ለድህነት የተጻፈ አይደለም። ከሰሜን ቱርክ ወደ ኢስታንቡል በልጅነታቸው ለልጅነት ሥራ ታጭተው ቢመጡም የተመረጡት ግን ለቀን ሠራተኝነት ሳይሆን ለመሪነት ነበር። ረሲፕ ታይብ ኤርዶዋን ረጅም ዓመታትን ሀገር ከገዙ መሪዎች መካከል አንዱ ናቸው። በአገራቸው ድህነትን በመቀነስ ይታወቃሉ። በእርሳቸው ዘመን መካከለኛ ገቢ ያለው ሕዝብ ቁጥሩ ጨምሯል። የቱርክ የምጣኔ ሀብት በእርሳቸው ዘመን ተነቃቅቷል። ያ ብቻ ሳይሆን በዓለም አቀፍ ደረጃም ተጽዕኖ መፍጠር ከሚችሉ መሪዎች ተሰልፈዋል። አሁን በአፍሪካ ቀንድ የእሳቸውን ያክል ክንዱን የሰደደ መሪ አልተገኘም። እንደ አስታራቂም እንደ ተቆጭም እንደ መካሪም ሆነው በቀንዱ ላይ እየተመላለሱበት ይገኛል። ከቅርብ ጊዜያት ወዲህ በተለይም በጠቅላይ ሚኒስትር አብይ አህመድ የሥልጣን ዘመን የኤርዶዋን ስም አብዝቶ የሚነሳው ከአንድ በራሪ ቁስ ጋር ተያይዞ ነው። እሱም ድሮን ይባላል። ባይራክተር ቱርክ ሰራሽ ዘመናዊ ድሮኖች እንደሆኑ ይታወቃል። ሃይሉክ ባይራክተር ዝነኛው የኤርዶዋን አማች ነው። ማነው ባይራክተር ካላችሁኝ ረሲፕ ታይብ ኤርዶዋን ፈቅደውና ማለው ሴት ልጃቸው ለትዳር የሰጡት ቤተሰብ ነው። ባይራክተር በዓለማችን ላይ ሀያል ከሆኑ የቤተሰብ መሪዎች መካከል አንዱ ነው። በልጃቸው በኩል ከዚህ ቤተሰብ ጋር አማትና ምራት የሆኑት ኤርዶዋን አንዱን የባይራክተር ልጅ ወደ አዲስ አበባ ልከውት ነበር። ያኔም ብርሃኑ ጁላ ናቸው አደባባይ ወጥቶ እያጨበጨቡ የተቀበሉት። የአገሪቱ የወታደራዊ አቅም በሚታይበት አንድ ግዙፍ ፌስቲቫል ላይ የክብር ኒሻን እንዳጠለቁለት እናስታውሳለን። ይህ ብቻ አይደለም። የአዲስ አበባ ዩኒቨርሲቲ ለተርኪ አለቃና ለድሮ የቦምቦሊኖ ነጋዴ ረሲፕ ታይብ ኤርዶዋን ጥር 14 ቀን 2007 ዓ.ም የክብር ዶክተሬት ሰጥቷቸዋል። ዩኒቨርሲቲው የክብር ዶክተሬቱን የሰጣቸው ፕሬዝዳንቱ ለአፍሪካ ሰላም፣ ለዲሞክራሲ መጎልበትና ለኢኮኖሚ እድገት ላበረከቱት ጉልህ አስተዋጽኦ እውቅና ለመስጠት በሚል ነበር። በእርግጥ ሰውየው በኢትዮጵያና በሶማሊያ፣ በዩክሬንና ሩሲያ፣ ታሊባንና ፓኪስታን መሃል ያሉ ጠቦችን ለመገላገል ሽምግልና ተቀምጠዋል። ከቅርብም ከሩቅም እንደ ጋሞ አባቶች ሳር ቅጠሉን ይዘው አንተምተው ሲሉ ይታወቃሉ። በቅርብ የሚታወሰው የጠቅላይ ሚኒስትር ዶክተር አብይ አህመድና የሐሰን ሼክ መሐመድ እጅን ይዘው በሶማሊያ ጉዳይ ነፋስ የገባውን የኢትዮ ሶማሌላንድ ወዳጅነት ሲያስታርቁ ታይተዋል። ኢትዮጵያና ቱርክ መደበኛ የዲፕሎማሲ ግንኙነት የጀመሩት እንደ አውሮፓውያኑ የዘመን ቀመር 1896 እንደሆነ ተቀምጧል።
በዚሁ ጊዜ የተመሰረተው የሁለቱ ሀገራት ግንኙነት የተመራው ቋሚ ተቀማጭ ባልሆኑ አምባሳደሮች ወይም ነን ሬዚደንት አምባሳደር ሲሆን የኦቶማን ኢምፓየሯ ቱርክ በ1912 በሐረር ቆንስላ ጽሕፈት ቤቷን ከፍታ እንደነበር ይነገራል። በመቀጠልም ከሁለት ዓመታት በኋላ ማለትም 1926 ቱርክ የቆንስላ ጽሕፈት ቤቷን በኢትዮጵያ መንግስት መዲና አዲስ አበባ ስትከፍት ሐረር ላይ የነበረውን ቆንስላ ጽሕፈት ቤት ወደ ክብር ቆንስላ ጽሕፈት ቤትነት ዝቅ እንዲል ተደርጓል። የቱርክ ሪፐብሊክ መንግስት ሲመሰረት የአዲስ አበባ ቆንስላ ወደ ኤምባሲ ደረጃ አደገ። በምላሹም በአፄ ኃይለ ሥላሴ ዘመነ መንግስት እንደ አውሮፓውያን አቆጣጠር 1933 ኢትዮጵያ ኤምባሲዋን በቱርክ መንግስት መዲና አንካራ ከፈተች። በንጉሱ ዘመን ኢትዮጵያና ቱርክ የነበራቸው ግንኙነት መልካም የሚባል እንደነበር ይነገራል። አፄ ኃይለ ሥላሴ 1967 ዓ.ም እና 1971 ከአንካራ ኤምባሲ በተጨማሪም በአንካራ ቆንስላ ጽሕፈት ቤት እንዲቋቋም አድርገዋል። በደርግ ዘመነ መንግስት በኢትዮጵያና በቱርክ መንግስት መካከል የነበረ ዲፕሎማቲክ ግንኙነት መልካም አልነበረም። ይልቁንስ በደርግ ዘመን የኢትዮጵያ መንግስት ከቱርክ መንግስት ጋር የነበረው ግንኙነት እንደ አውሮፓውያን አቆጣጠር 1984 ዓ.ም በይፋ ተቋረጠ። የደርግ ዘመነ መንግስት ወድቆ ኢህአደግ ስልጣኑን ከተቆጣጠረ በኋላም የሁለቱ ሀገራት ግንኙነት ከወደቀበት ማንሰራራት ጀመረ። ግንኙነታቸው እያደገ ሄደውም ኢትዮጵያ አፕሪል 21 ቀን 2006 እንደ አውሮፓውያን አቆጣጠር ኤምባሲዋን ዳግም በአንካራ ከፈተች። ዛሬ ላይ ቱርክና ኢትዮጵያ በፖለቲካውና በንግዱ ዘርፍ መልካም የሚባል ግንኙነት እንዳላቸው ይነገራል። አሁን ደግሞ በሰላምና በደህንነት ጉዳይ አዲስ ምክረ ሐሳብ ሊጀመር ይሄ መሰናዶ በዝግጅት ላይ ያለ ኤርዶዋን ወደ አዲስ አበባ ይመጣሉ ተብሎ እየተጠበቀ ይገኛል። ፕሬዝዳንት ረሲፕ ታይፕ ኤርዶዋን ወደ ተባበሩት አረብ ኤሚሬትስና ወደ ኢትዮጵያ ለማቅናት አቅዶ የነበረ ቢሆንም የኤሚሬቱ ጉዟቸው በፕሬዝዳንት መሐመድ ቢን ዛይድ የጤና እክል ምክንያት ለሌላ ጊዜ መራዘሙ ሲታወቅ የኢትዮጵያ ጉዟቸው ግን እርግጡ ታውቋል። ምናልባትም ይህ መሰናዶ ለአየር ሲበቃ እንግዳው አዲስ አበባ ገብተው ይሆናል። ኤርዶዋን በሀገራቸው ካመጡት ለውጥ ሁሉ ለየት ብሎ የሚነሳው የስሟ ቅያሬ ለውጥ ነው። እኛ ቱርክ የምንላት እስካሁን የምትታወቅበት ስሟ ተርኬ በሚል ዓለም አቀፍ መጠሪያ ነበር። ታዲያ ኤርዶዋንም ለተባበሩት መንግስታት ድርጅት አንድ ደብዳቤን ጻፉ። የደብዳቤውም ርዕስ ስምን ስለመቀየር ይላል። ተርኪም በእሳቸው ዘመን የተጨምሮላት ተርኬ ትብላለች። ቀጥሎም በእንግሊዝኛ ቋንቋ ተናጋሪ ሀገራት ዘንድ አዲሱ ስሟ እንዲለመድ ሄሎ ተርኬ በሚል መሪ ቃል በማህበራዊ መገናኛ ዘዴዎችና በመደበኛ መገናኛ ብዙሃን ላይ ሰፊ ዘመቻ ተሰራ። ፕሬዝዳንት ረሲፕ ታይፕ ኤርዶዋን አዲሱ የተርኬ መጠሪያ ስም የቱርክን ሕዝብ ባህል፣ ስልጣኔና እሴት የሚወክልና የሚገልጽ ነው ቢሉም አንዳንድ ሐሜተኞች ግን የለም የቱርክ መንግስት የአገሪቱን ስያሜ መቀየር ያስፈለገው ቱርክ በእንግሊዝኛ ተርኪ ተብላ ከምትታወቀው የዶሮ ዝርያ ጋር ራሷን ለመለየት ነው ሲሉ ይደመጣሉ። የፎሬን ፖሊሲ ኢንስቲትዩት ተመራማሪ ሳሊም ኮሩም ፕሬዝዳንቱና ሌሎች የቱርክ ባለስልጣናት ቱርክ በስሟ ምክንያት ከዶሮዋ ጋር አብራ መነሳቷን እጅግን ምቾት ሳይነሳቸው አልቀረም ሲሉ ይደመጣሉ። ከዚህ በተጨማሪም በእንግሊዝኛ የመዝገበ ቃላት ተርክ የሚለው ቃል ሙሉ በሙሉ ያልተሳካ ወይም ውድቀት የሆነ ነገር የሚል ትርጓሜን ይሰጣል። ይህም አገሪቱ ለዘመናት የዘለቀውን ስሟን ለመቀየር ያስገድዳት ሌላኛው ምክንያት ነው ተብሎም በበርካቶች ዘንድ ይነሳል። በአሁኑ ጊዜ ቱርክ በጦር መሳሪያ አቅርቦትና በተከታታይ ቴሌቪዥን ድራማዎቿ የዓለምን ቀልብ ገዝታለች። ይህች በአውሮፓና በኤስያ አህጉር መካከል ያለችው ጥንታዊት ሀገር ከቅርብ ጊዜያት ወዲህ ለገጽታ ግንባቷ ከፍተኛ ትኩረት እንደሰጠች ሳሊም ኮሩ ይናገራል። ኤርዶዋን በ2014 የአውሮፓ ዓመት ዳግም ጠቅላይ ሚኒስትር ለመሆን መወዳደር ሕገ መንግሥቱ አልፈቀደላቸውም። እናም ፕሬዝዳንታዊ ሥርዓት አሰናዱ። ይሁንና ይህን ባደረጉ በቀጣይ ዓመት ሁለት ፈተና ተደቀነባቸው። ፓርቲያቸው በፓርላማ አብላጫ መቀመጫዎች መያዙ አበቃ። በ2016 የአውሮፓውያን ዓመት በቱርክ ታሪክ ሆኖ የማያውቅ ሆነ። መፈንቅለ መንግሥት ተሞከረባቸው። 300 ሰላማዊ ዜጎች ተገደሉ። ኤርዶዋን በስልካቸው ለሕዝባቸው ንግግር አደረጉ። አትነሳሙ ያሉት ሕዝቡም በነቂስ ወጣና ታንኩን አቆመላቸው። ፈቱላ ጉለን የሚባሉ መኖሪያቸውን አሜሪካ ያደረጉ ሰው ናቸው ያሴሩብን ሲሉም ፕሬዝዳንቱ ተናገሩ። ከፈቱላ ጉለን ጋር የሚያያዝ ግብረሰናይ ድርጅት ይሁን ትምህርት ቤት በመላው ዓለም ታሪክ ሆኖ ተዘጋ። ከቡድኑ ጋር ግንኙነት አላቸው የተባሉ 15,000 የመንግሥት ሠራተኞች ከሥራ ተባረሩ። ያ ብቻ ሳይሆን ወደ 50,000 የሚጠጉ ሰዎች ታሰሩ። ከነዚህ መካከል ወታደር፣ ጋዜጠኞች፣ ጠበቃ፣ ፖሊስ፣ መምህርም ሳይቀር ከመፈንቅለ መንግሥቱ ሙከራ በኋላ ከሥራ ተባረሩ። ወደ እስርም ተጋዙ። ጄኔራሎቹም ወደ ጦር ፍርድ ቤት ቀረቡ። ኤርዶዋን ከዚህ መፈንቅለ መንግሥት ሙከራ በኋላ ሌላ ሰው ሆኑ። ለአውሮፓውያንም ቢሆን ፊታቸውን መስጠት አቆሙ። በርካታ ስደተኞችን ድንበር ከፍቼ ወደ አውሮፓ ለቃቸዋለሁ ብለው አስፈራሩ። ከዛሬ ነገ የለየላቸው አምባገነን ይሆናሉ ሲባል እዚህ ደርሰዋል። ከምስራቅ አፍሪካ እስከ ኔቶ፣ ከሩሲያ እስከ ሶማሊያ፣ ከሊቢያ እስከ እስራኤል ባለረጅም እጅ ሰው አሁን ደግሞ በኢትዮጵያ ይገኛሉ። ሰላም ለእናንተ ይሁን። አበቃን። ሰናይ ጊዜን ተመኘን።